ሌላ ተስፋ የሚያስቆርጥ ነገር ወደ ህይወቴ መጣ ማለት ነው። እሷ ጋር ቤት ትቼ እሷ ጋር ሄድኩኝ። እሷ ቤት ማለት ነው። ሰላም ለእናንተ ይሁን ውድ ተመልካቾቻችን። የዛሬ ባለ ታሪካችን ወይንሸት ትባላለች። ታሪኳን እስከ መጨረሻው እንድታዳምጡት በትህትና ጠይቃለሁ። ወይንሸት እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ተስፋዬ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እስኪ ታሪክሽን አካፊን። አዎ ታሪኬ ትንሽ ረዘም የሚል ታሪክ ነው ያለኝ። ታሪኬ ከሀገር ቤት ይጀምራል። እኔ ትውልዴ ወደ ሰላሌ የምትባል ወደ ሸዋ አካባቢ ነው የተወለድኩት። ወረዳ ኩዩ የምትባል አካባቢ ነው የተወለድኩት። እዛው ነው እድገቴ። እስከ 11 ዓመት እዛው ነው ያደግኩት እድሜ ማለት ነው። እና የመጀመሪያ ትዳሬን ያዝኩት በ11 ዓመቴ ነው። ተወልጄ በ9 ዓመት ቀለበት አደረኩኝ። ከዛ በኋላ በ11 ዓመት ደግሞ ትዳር ያዝኩኝ ማለት ነው። ግን ትዳሩን ሊያዝ እንጂ ልጅም ስለሆንኩኝ እሱም ልጅ ስለሆነ ትዳሩ ላይ ብዙም አልቆየንም። ከዛ በ12 ዓመቴ ወደ አዲስ አበባ መጣሁ ማለት ነው። እሺ 1996 ወደ አዲስ አበባ መጣሁ። አሁን እንግዲህ ነዋሪ አዲስ አበባ ነው ያለሁት ማለት ነው። እና በዛው ደግሞ እዚህ ሲኖር ነበርኩኝ። አክስቴ ቤት፣ አንዴ አክስቴ ልጅ ቤት፣ አንዴ አክስቴ ጋር እየሄድኩኝ ነበር የምኖረው። እነሱ ጋር አደግኩኝ። እድሜ 18 ዓመት 19 ዓመት አካባቢ ሲሆነኝ ወጣው። እነሱ ጋርም ስኖር ያው ዘመድ ቤት ነው። ምንም እንትን የሚል ነገር የለው። ለእንጀራ ትኖራለሽ፣ ትሰራለሽ፣ እንደ ቤተሰብ ነሽ አንቺ ይሉሻል እንጂ አንቺ ይሄ ነው ብሎ የሚሰጡሽ ነገር የለም። ደሞዝ የአክስቴ ልጅ ጋር ወደ ልደታ ክፍለ ከተማ ሲኖር 30 ብር ነበር የምታስብልኝ ደሞዝ ማለት ነው። በወር አንድ 30 ብር ታስብልኝ ነበር። እንግዲህ በዛ ሰዓት 30 ብር ለዘመድ ልጅ ይቅርና ሰራተኛ መቀጠርበት ስለሆነ እንደውም እሷ ዘመድ ልጅ ስለሆንኩኝ እሱን ትከፍለኝ ነበር። የእሷን ልጅ ሳሳድግ ነበርና እዛ እየኖርኩኝ ነበረ። ከዛ ደግሞ ከሷ ጋር ተጣልቼ አክስቴ ቤት ተመልሼ ሄድኩኝ። የእሷ እናት ቤት ማለት ነው። ከሷ ተጣልቼ ወደ እናቷ ቤት ነው የምሄደው። ለምን ከልጄ ተጣልተሽ ለምን መጣሽ ስትለኝ፣ እንዴ ለአንቺ እናት ናት፣ ለእሷ እናት ከሆንሽ ለኔማ ደግሞ አክስቴ ነሽ፣ ማንም የለም ሌላ የት ሄዳለሁ እንግዲህ ብዬ ወደ እሷ ሄድኩኝ ማለት ነው። እዛው እየኖርኩ እያለ ወደ 1998 ወይ 99 አካባቢ ወጣሁኝ። ረዳት ወጥ ቤት ስራ ጀመርኩ ማለት ነው። ረዳት ወጥ ቤት 150 ብር ነው በዛ ሰዓት። በ150 ብር ስራ ጀመርኩ። ከዛ እዛው እየሰራው እያለ የሆነ ካፌ ነው ወደ አዲሱ ገባ አካባቢ ጉለሌ ክፍለ ከተማ ውስጥ ነው። እዛ እየሰራው እያለ ነው እዛ ዋና ወጥ ቤቷ ትወጣለች። እሷ ስትወጣ 300 ብር ነበር የምከፈላት። እኔ ደግሞ ፈጣኝ ስለነበርኩኝ አንቺ መስራት ከቻልሽ ረዳት ይቀጠርልሻል፣ አንቺ ዋና ሆኚ አለችኝ፣ የካፌ ባለቤት ማለት ነው። እሺ እና እዛ ዋና ሆኜ መስራት ጀመርኩኝ። እንግዲህ ከ30 ብር ተነስቼ ወደ 300 ብር ደሞዝተኛ ሆንኩኝ ማለት ነው። ጥሩ ለውጥ ነበረ ነው በጣም። እና ቤት ተከራይቼ መኖር ጀመርኩኝ። ቤት 130 ብር ተከራይቼ እኖር ነበረ። አርቲስት ዘውዱ ወላይተኛ ዜማ ምዘፍነው አለ። ዘውዱ በቀለ ነው። ዘውዱ ነው፣ ግን ዘንዱ ባንድ ሆነ አላውቅም። እና እነ ጌት ያንን ላይ የአማርኛ ዘፋኞች ነበሩበት ቤት ነበረ በዛ ሰዓት። እነሱ በ70 ብር ኖሩበት ነበር አለችኝ ባለቤቷ ስታስገባኝ። እኔ በ130 ብር እነሱ የሚኖሩበትን ቤት ተከራይቼ መኖር ጀመርኩኝ ማለት ነው። እዛው ስራዬ ቦታም ቅርብ ለቅርብ ነበረ። ትራንስፖርት የለኝም። እንግዲህ አሁን
ወደ 170 ብር ይተርፈኛል ማለት ነው። እሱን አጠራቀምኩኝ። ደህና እየኖርኩ እያለ እዛ 2 ዓመት ምናምን እንደቆየው አገር ቤት ተመልሼ ሄድኩኝ። አገር ቤት ደርሼ ተመልሼ መጣሁ። ተመልሼ ስመጣ ወደ 2001 ነው 2003 2001 ወይ 2002 ይመስለኛል፣ እርግጠኛም አይደለሁም። ከዛ ከዚህኛው ባለቤቴ ጋር እገናኛለሁ ማለት ነው፣ ሁለተኛ ባለቤቴ ጋር። የሀገር ቤቱ እንግዲህ አሁን እዛው ነው፣ እሱን ትቼ የመጣሁት። እዚህ ቆይቼ ከ5 ዓመት በኋላ ነው እጄ 80 ራሱ ያወረድኩት ከሀገር ቤቱ ጋር ማለት ነው። ነፍሱን ማርና አሁን በህይወት የለም። አብሮ አደጌ ነበረ። ልጄን በልጄ ተብለን ነው እንጂ እኛ አውቀን ትዳር ምንድነው ጋብቻ ምንድነው የሚለውን ነገር አውቀን አይደለም የተጋባነው። ተረድታችሁ አይደለም የተጋባችሁት፣ በቤተሰብ ነው። ልጄን በልጄ አባቴና የሱ አባት ጓደኛ ማቾች ነበሩ። እሺ፣ እዛ እነሱ ናቸው። እኔ ገና ሳልወልድ ነው ልጄን በልጄ ተባብሎ ነው እንደዛ የተዳርኩት ማለት ነው። ምንም ማውቀው ታምር የለም፣ ፍቅር የለም። አብረን ያደግነው ጎረቤት ነን። በዛ ላይ ቢያንስ ያኔ 5 ኪሎ ሜትር ራሱ አንራራቅም። በጣም ቅርብ ናችሁ ማለት። በጣም ጎረቤት ነን። ቡና አብሮ የሚጠጡት ናቸውና በእንደዛ ነበረ። ከዛ 2001 ይሁን 2002 እርግጠኛም አይደለሁም፣ ጊዜው ስለቆየ ከዚህኛው ባለቤቴ ጋር ተገናኘው ማለት ነው። ከሱ ጋር ተገናኝተን እሱ የመንግስት መስሪያ ቤት ነበረ የሚሰራው። እንዴት ተዋወቃችሁ ከሱ ጋር? አጋጣሚ እኔ ወደ ቡሽኪን አዳራሽ የሚባል ቲያትር ቤት አለ፣ ወደ ብሔራዊ አሮጌ ፖስታ ቤት አካባቢ ነበረ። እዛ ነበረ የምሰራው። ቲያትሮች ምናምን የውጭ ፊልሞች ምን ይታያል። በቃ ቲያትር ቤት ነው ቤቱ ማለት ነው። ቡሽኪን አዳራሽ ይባላል። እዛ ውስጥ ደግሞ ካፌ እንደ ካፌ ነገር ክበብ ነው ይዞ እዛ ውስጥ የምሰራ ሰውዬው ቀጥሮኝ ነው እኔ ስሰራ ነበረው። እዛ አሁን እንግዲህ ከወጥ ቤትነቱ ወጣው። እዛው እያለው ባሪስታ ለመድኩኝ፣ እዛው ካፌ እያለው ማለት ነው። የሆነ ልጅ አለና የወጥ ውሃ ምናምን ሳሞቅ የራሴን ሻይ ምናምን አፍ ይለኛል። ለራሳቸው ለሰራተኛ የሚፈላ ነገር አፍ ይለኛል ባሪስታ ማለት ነው። በዛው እያልኩ ባሪስትነት ለመድኩኝ እኔ በዛው። ከዛ ከወጥ ቤት እንደውም ከይሳት ይሻላል ብዬ ባሪስታ አውቀዋለሁ ብዬ ቡሽኪን አዳራሽ በደፈና ገባሁ። በጣም ጎበዝ ነሽ። እና ገባሁ በደፈና። ሰርተሻል? አዎ ሰርቻለሁ ብዬ ገባሁ። ግን ብዙም አላቃተኝም። ትንሽ መኪያቱ ምናምን ነው። አጭር ቡና የሚባል ነበረ ድሮ በእኛ ጊዜ፣ በአሁን አለ የለውም አላውቅም። እዛ እሱን እየሰራው ብዙም አላቃተኝም። ቆንጆ አድርጌ እየሰራው ነበረ። ቤቱ ትልቅ ቤት ነው። አርቲስቶች የሚገቡበት ነው። የኦሮሞ እንትኖች ኮንፈረንስ፣ የተለያየ በቃ ቲያትር ስለሆነ የተለያየ ዝግጅቶች የሚዘጋጁበት ቦታ ነው። ከዛ እሱ እዛ እየሰራው ባሪስትነት እየሰራው ነበር እስከ 11 ሰዓት ነው ቤቱ። 12 ሰዓት ላይ ይዘጋል። ጠዋት 1 ሰዓት ገባለሁ። እስከ 11 ሰዓት ሰርቼ ይወጣ ነበር። ከዛ አሁን እንግዲህ በፊት 300 ብር የሚከፈለኝ የነበረው ቤት አሁን ደግሞ 250 ነው ባሪስታ የጀመርኩት ማለት ነው። 250 ነው። አንደኛ ትራንስፖርትም አለ። ግን እኔ ከአዲሱ ገበያ እስከ ፒያሳ እስከ አሮጌ ፖስታ ድረስ በእግር ነበር የምመጣው። ጠዋት 12 ሰዓት ከቤት ከወጣሁ እስከ 1 ሰዓት እገባለሁ ስራ። በእግር ነበር የምሄደው ትራንስፖርት አለማውጣት ማለት። በዛ ሰዓት 20 ሳንቲም 25 ሳንቲም ነው ባስ ብጠብቅ ማለት ነው። እና እንትን ደግሞ እስከ ፒያሳ ድረስ 50 ሳንቲም ነበረ ታክሲ። እዛ እንደዛ እያልኩ ስሰራ ቆየው። እኔ ማታም 11 ሰዓት ስለምወጣ እስከ 12 ሰዓት ቤት ደርሳለሁ። ወክ እያደረኩኝ እገባለሁ ወደ ቤት። ትራንስፖርትም የለብኝም ነበር። እንደዛ ያደረኩኝ ሲኖር እዛ እየሰራው ነው እንግዲህ ከዚህ ልጅ ጋር። የሆነ ወረዳ 10 ይባላል አዲሱ ገባ ፖሊስ ጣቢያ ነው። በእነሱ አልፋለሁ። ማታም ስመለስ በእነሱ አልፌ ነው ወደ ቤት የሚገባው። ስመጣም በእነሱ አልፋለሁ። ጠዋት ስመጣ ለስምሪት ወጥቶ በር ላይ አገኛቸዋለሁ። አልፌያቸው ነው የሚሄደው። ማታም ስመለስ ልክ 1 ሰዓት ትርክክብ ይሄ የሌሊቱ ይሰማራል።
የቀኑ ደግሞ ይመለሳል። እዛው በር ላይ ደግሞ አሁንም አገኛቸዋለሁኝ ማለት ነው። በዛ ከዚህ ልጅ ጋርም አልነበረም። የሆነ ወንድም አገኘው ይባል ልጅ ነበረ፣ የሱ ጓደኛ። ኦሮምኛ ተናጋሪ ነበረ ልጁ ማለት ነው። ከሱ ጋር እንተዋወቃለን። የነሱ ቀጠና ነው እሱ ማለት ነው። ከዛ ከሱ ጋር ተዋውቀን ኦሮምኛ ስለምናገር በቋንቋ ተግባባን። እሱ ሰላም ሲለኝ ምናምን ያያል ይሄኛው ማለት ነው። አብሮ ይመደባሉ። 3 4 ሆኖ ነው የሚመደቡት እና ምድብ ላይም እያሉ ያኛው ሰላም ሲለኝ ይሄም በዛው ጓደኛ ስለሆነ ሰላም ማለት መታወቅ መጣ ማለት ነው። ያኛው ግን በኖርማል ነበረ ሰላም እንባባለው። ያኛውም የፈልገኝ ነበረ አጋጣሚ። ይሄኛው ግን እኔ ይሄኛውን ነው የፈለኩት። ያኛው ባለዳር ነው ምናምን የሚባል ነገር ሰማው። እዛ ተወኩት እሱ ማለት ነው ምንም ውስጥ ሳልገባ። ይሄኛው ደግሞ የደቡብ ልጅ ነው፣ የሐዋሳ ልጅ ነው። ከሱ ጋር ተዋወቅ ነው ቀጠል ነው። አመት ከ8 ወር ነው ወደ አመት ከ7 ወር ምናምን በውጭ ዝም ብሎ ይሸኘኛል። ሻይ ቡና እንላለን እንገባለን እንጂ ምንም ነገር የለው። ግን ፍቅረኛ ማቾች ነን። ግን ሪሌሽን እንደዚህ መገናኘት ምናምን ነገር ማደር ምናምን ነገር አልጀመርንም። እዛ መጨረሻ ላይ እነሱም ካምፕ ነበረ የሚኖሩት። ከዛ 11ኛ ኮርስ መጥቷልና 10ኛ ኮርስ መውጣት አለባችሁ ምናምን ሲባሉ እነሱ ቤት ተከራይቶ ወጡ። እኛ ደግሞ እነዛ ደግሞ ገቡ ማለት ነው። ከዛ መጨረሻ ላይ ቤት ተከራይቶ ሲወጡ ወደ ቤት ነኝ ምናምን ማለት መጣ። ከዛ ሄድና የሆነ እኔ ስራ ስለሆንኩኝ ብዙም ፍሪ አይደለሁም፣ ቢዚ ነኝ እና ሄድና የረፍቴ ቀን ሄጄ ወጥ ምንም ሰራርቼ ለትመጣ ነበረ። ያው እሱ ካምፕ ስለምኖር ቤት ተከራይቶ ስለማቅ ቤቱ ምናምን እንዲለምዶ ምናምን አርጌ እመለስ ነበረ ማለት ነው። እሱም ቤትም ኖረም አልኖረም እጄ ገብቼ አስተካክዬ ምናምን እመለስ ነበረ። ግን እነዚህ ይሄ ሁሉ ሳደርግ ምንም ሪሌሽን እንደዚህ ግንኙነት ውስጥ አልገባንም። እንደዛ ያደረግነው ጓደኛ ማቾች ነን። እሱ ይወደኛል፣ እኔ የምወደው ነበረ። በጣም ነበረ የምወደው በጣም ማለት ነው። እኔ እሱ ላይ ነው ፍቅር እያወቅኩት ማለት ነው። የመጀመሪያ ትዳሬ ልጅም ነኝ። ምንም ማቆት አምር የለም። ቤተሰቦቻችን ሰርጋችን በሉ እንጂ እኛ ምንም የምናውቀው ነገር የለም ከዛ ጋር ማለት ነው። ግን ከዚህ ጋር እውነተኛ ፍቅር ነበረ። ለትዳር ማስቦ ሰው ነበረ እና እንደዛ እየኖርን እያለ ለምን አንድ ላይ አንሆንም? አንቺን ቤት ኪራይ ለብቻው እኔም ቤት ኪራይ ለብቻው ለምን አንድ ላይ አንሆንም ይለኛል። ይለኛ አይ ጥሩ ነው ደስ ይላል አልኩኝ። እኔ አሁን እንግዲህ አክስቴዎች ምናምን አጎቶቼ ናቸው እዚህ ያሉት፣ ግን እነሱ ጋር ሄጄ አላስተዋወቅኩትም። እዛው በራሳችን አንድ ላይ እንሆናለን ብለን ወሰን ነው። ከዛ አንድ ቀን መታወቂያ አልነበረም እሱ እዛ የድርጅቱ መታወቂያ ነው እንጂ ያለው የቀበሌ መታወቂያ አልነበረም። እኔ ደግሞ የቀበሌ መታወቂያ ነበረኝ። የ03 የአዲሱ ገባ መታወቂያ ነበረኝ። በሱ በኔ መታወቂያ እንደዚህ 80 ለመፈራረም ስንሄድ ሁለታችሁ መታወቂያ መኖር አለባችሁ እንጂ 80 ዝም ብሎን አናስፈራርምም ይሉናል። ከዛ በኔ መታወቂያ እኔ ያወጣሁባቸው ተከራይቼ የምኖርባቸው ሰዎች ናቸው። አቶ ግርማ ይባላሉ። በጣም ጥሩ ሰዎች ናቸውና በነሱ ተጭኖ ልናወጣለት መታወቂያ ማለት ነው። እንደዛ ያልን ይሄ ነገር ጊዜ ይወስዳል፣ ለወደፊትም እንፈራረማለን፣ ለምን ጊዜያችንን እናቃጥላለን ምናምን፣ እሱ ለወደፊትም እናረጋለን፣ ችግር የለውም፣ እኔም ከሀገር ቤት መታወቂያ አመጣለሁ ይለኛል። ከዛ እንደዛ ያለኝ እሺ እና እንዴት እናርግ ከአንድ ላይ ነው ይለኝና ከዛ እኔ ለሰዎቹ ቤት ኪራይ በዚህ ወር አልከፍልም ሰው ፈልጉ ይላቸውና ወደ እሱ ቤት እጠቃለላለሁ ዕቃዬን ይዤ ማለት ነው። ገባው። የእሱ አከራይ የኛ ሀገር ሰው ነበረች፣ ከጥሪ ሰው ናት። ያው ወደዛ ናት ወደ ሸዋ ናትና ከሷ ጋር አስተዋወቀኝ።
እነሱ ጋር ቡና ምናምን ተባለ። ከዛ እኔን ይዞኝ ገባ። በዛው ገባን፣ አንድ ላይ መሆን ጀመር ነው ማለት ነው። እንግዲህ ባልና ሚስት ሆነን አንድ ላይ መኖር ጀመር። ግን እኔ እስከ መጨረሻ አመትም ሞላን፣ ሁለተኛ አመትም ያዝ ነው። እንደዛ ስንሆን ግን መፈራረም እንዳለብን አስቦ ነበረ። ቢያንስ ደግሞ የቀበሌ መታወቂያው እንትን ከሆነ በቤተ ክርስቲያኑ እንኳን እንፈራረም እያልኩት ነበረ እኔ ማለት ነው። እሱ ደግሞ በዛን ሰዓት እኔ ኦርቶዶክስ ነኝ፣ እሱ ደግሞ እንትን ጴንጤ ነበረ እና ያን ሃይማኖትም ወደ ራሴ ልመልስ ነበረ ቃል የተግባባን መጀመሪያ። ያ ሃይማኖት ዝም ብዬ እኔ እንደውም ደስ እንዲለው ምናምን እያልኩኝ ከሱ ጋር ቸርች ምናምን እነሱ ጠዋት ቤተክርስቲያን ሄጄ መጣና ከሰዓት ከነሱ ጋር የሱ ጓደኞችም ነበሩ ሄጄ ሊወስድ የእናንተን ነገር ምናምን ብዬ አብሬ ሄድና ዝም ብዬ ቁጭ ብዬ ታድሜ እመጣለሁ። እና አንቺ ስለማትጸየፊ እንደውም እኔ ወደ ክርስትና እመለሳለሁ። መጀመሪያም ክርስቲያን ነበሩ እነሱ ማለት ነው። እና እኔ ወደ ኦርቶዶክስ እመለሳለሁ ይለኝ ነበረ ማለት ነው። እሱን ለመመለስ በጣም ፍላጎት ነበረኝ። ከዛ አንቺ ውጭ ሄደሽ ከመጣሽ በኋላ አንድ ሃይማኖት እንሆናለን። ውጭ እንድትሄጂ ሀሳቡን ያመጣው እሱ ነው። ሁለታችንም ነን ውጭ እንድሄድ ያመጣን። ከዛ ከሱ ጋር በጣም ፍቅራችን በጣም ጥሩ ፍቅር ነበረ። እውነት ጎረቤት እስከምቀናብን። እሱም ጥሩ ልጅ ነበረ ለጊዜው በጣም እኔም እሰራለሁ። ከዛ ደግሞ ከቡሽኪን አዳራሽ ደግሞ ወጥቼ ሌላ ቦታ የሆነ ኤግል ባርና ሬስቶራንት ይባላል ወደ ሾላ አካባቢ፣ እዛ ገባ። ሆቴል ነው። እስከ 11 ሰዓት ሻይ ማሽን እሰራለሁ። ከ11 ሰዓት በኋላ ደግሞ እስከ ምሽቱ 4 ሰዓት ተኩል ድራፍት ቀዳ ነበር። እዛ ማሽን እየሰራው ደግሞ ድራፍት አያለው። ድራፍት ቀጂ ማጠገቤ ነበረ። እኔ እዚህ ጋር ማሽን እሰራለሁ። አንድ ባንክ ሆድ ላይ ነን ያለነውና እሱ ድራፍት እንዴት እንደምቀዳ እያየው፣ ከዛ እሱ ዞር ሲል ሰው ድራፍት ሲፈልግ ዝም ብዬ እኔ ራሴ እየቀዳው ምናምን አስተናግድ ነበረ ማለት ነው። ከዛ ድራፍትም ለመድኩ በዛው ማለት ነው። እዛ ድራፍት ስለምድ ድራፍት ቀጂ ይወጣል አንድ ቀን ማለት ነው። ከዛ ባርና ሬስቶራንት እሱ ይረፍት በሚሆንበት ሰዓት እኔ ሸፍናለሁ ይላቸዋለሁ ባለቤቶቹ ማለት ነው። የናዝሬት ሰዎች ናቸው፣ ጥሩ ሰዎች ነበሩ። እዛ ይሄ ጥላውን አሁን የሚሰራበት የነሱ እህት ነበረች፣ የጥላውን አርቲስቱ ባለቤት ማለት ነው። ጥላውን ይሄ ኮብሌ ብሎ የሚዘፍነው ማለት ነው። አሁን አባይ ቲቪ ላይ ነው የሚሰራው። የባለቤቶቹ እህት ነበረ ያገባው። እሱም እዛ ይመጣ ነበረ። ያው ቤተሰብ ነው ሬስቶራንቱ ማለት ነው። እዛ ድራፍቱን እሱ ረፍት ሲወጣ እየሸፈንኩኝ ምን እያልኩ ለመድኩኝ። ስለምድ እሱ አንድ ቀን ሰራተኛው ይቀራል ይወጣል፣ ሌላ ሰራተኛ ከምናመጣ ሸፍኝ አሉኝ። እሺ ሂሳቡ ስላቸው ችግር የለውም ለድራፍት ቀጂ የሚከፈለው ይከፈልሻል አሉኝ። እሺ አልኩና መስራት ጀመርኩ። ሻይ ማሽን እስከ 11 ሰዓት ሰራለሁ። ከዛም በኋላ ደግሞ 11 ሰዓት እስከ 4 ሰዓት ተኩል ደግሞ ድራፍት ቀዳ ነበር። 5 ሰዓት ነው ከስራ የሚወጣው ከምሽቱ ማለት ነው። ጠዋት 1 ሰዓት ገብቼ 5 ሰዓት ከምሽቱ ወጣ ነበረ ከስራ ማለት ነው። ቢዚ ነኝ በቃ ከስራ ውጪ ምንም ጊዜ የለኝም። ከዛ እሱ እየመጣ ይወስደኝ ነበረ። ቅርብ ለቅርብ ስለሆነ አዲሱ ገባና ሾላ በጣም ቅርብ ነው፣ የሚያውቀው ሰው ይኖራል። በእግር እየመጣ ማታ ማታ ስራ ላይም ከሆነ ካልሆነም መጥቶ ይወስደኝ ነበረ ማታ ማለት ነው። እንደዛ ያልን በጣም ጥሩ ፍቅር ነበረን ስንኖር። ከዛ እኔ ዝም ብዬ የሆነ ጊዜ ላይ በቃ ውጭ ሀገር መሄድ አለብኝ ምናምን አልኩት። እሺ ችግር የለውም ማለት ተስማምተን ነው። ሲጀመር ወደ ውጭ ሀገር መሄድ ራሱ እኔ አልፈልግም ነበር። እኔ በዛ ሰዓት 2002 ላይ 1500 ብር 1600 ብር የሚያገኝ ሰው በጣም ሀብታም ነው። የመንግስት መስሪያ ቤት ራሱ እንደዛ አይገኝም። እኔ በጣም አገኝ ነበር። እሱ በዛ ሰዓት 800 ምናምን ብር ነበረ ደሞዙ። የኔ ግን 2 እጥፍ ነበረ።
እንደዛ ያኖረኝ ነበረ። ግን ወደዛ መሄድም አልፈልግም። ግን እሱ ትምህርት አልጨረሰም ነበረ። ከ10ኛ ክፍል ነበረ አቋርጦ ወደ መስሪያ ቤት የመንግስት መስሪያ ቤት ተቀጣሪ ሆነው ከዛ እሱ ትምህርቱን እንዲጨርስ ነበር እኔ ወደ ውጭ ሀገር ራሱ መሄድ ሀሳቡን ሁሌ ትምህርቴ ሳልጨርስ ዲግሪውን ካሳሊዝ ዲፕሎማውን ሳይኖረኝ ስለሚለኝ ቆይ እሱም ይማር እሱ ከተማረ በኋላ እኔ ትምህርቴን እቀጥላለሁና የኔን ትምህርት አቋርጥና ወደ ሰው ሀገር ተነስቼ ሄዳለሁ። ተስማምተን ነው በቃ ለሱ ብዬ ነው የሄድኩት ማለት ይቻላል እንጂ እኔ በዛ ሰዓት የእህት ወንድሞቼ ትንንሾች ናቸው፣ ገና አስኩል ተማሪ ናቸው በዛ ሰዓት ማለት ነው። እና ለቤተሰብም ብዙ እንትን አልልም አረዳም ነበረ በዛ ሰዓት። ከዛ ለሱ ብዬ ሰው ሀገር ተነስቼ ሄድኩኝ። እጄ ሳልሄድ በፊት መሄድ ሀሳቡን ካመጣን በኋላ ፕሮሰስ ላይ ያለው ከዛ መስሪያ ቤት ይወጣል። በአገልግሎቱን ጨርሶ አልቀጥልምልና ይወጣል ማለት ነው። ከዛ ከወጣ በኋላ መጨረሻ ላይ እሺ ምን እናርግ? ከዛ ኦሮሚያ ህብረት ስራ ባንክ ነበረ እዛ ውስጥ ማቀው ሰው ነበረ በቤተሰብ በኩል ማለት ነው። እና እሱ ለምኜው ሚሊተሪ ስለሆነ እሱ ስራ አስገባ እዛ ጠበቃ ላይ ማለት ነው። ጠበቃ ላይ እሱ እንዲቀጥርልኝ አደራ ብዬው ለምንና እዛ ጠበቃ ላይ ይገባል። ሚሊተሪ ስለሆነ ብዙም ጥያቄም አልነበረው። ከዛ እዛ እሱን አስገባሁት ኦሮሚያ ስራ ባንክ ላይ ማለት ነው። በጠበቅነት ገባ። እኔ ለትምህርቱ እድሉ እንዲመቻችለት ነበረ እዛ ያስገባሁት ማለት ነው። እኔ ወደ ውጭ ስለሚሄድ እሱ ደግሞ ባንክ ከሆነ መማር ይችላል። እዛ መስሪያ ቤት ከሆነ ግን የትምህርት እድሉ በጣም ጠባብ ነው። ይሄኛው ግን ጊዜ ይኖረዋል፣ ለትምህርት ጊዜ ይሰጣሉ ብዬ ነበረ። ከዛ ወደ 6 ኪሎ አካባቢ ኮሌጅ ትምህርት ይመዘገባል። ልክ እዛ አስገብቼ ነው እኔ ፕሮሰስ ሲመጣልኝ ሄድኩት ማለት ነው። ከዛ እዛ እየሰራ ትምህርቱንም ቀጠለ። ዲፕሎማ ወሰደ። 4 አመት ክረምትና በጋ አስተማርኩት ማለት ነው። ራሴ ከፍዬ እየላክሽ ማለት ነው። ከዛ እየላኩኝ አስተምር ነበረ ማለት ነው። እና በዲፕሎማ ተመረቀ። እኔ 4 አመት አስተማርኩት ማለት ነው። 4 አመት ሆነኝ የሰው ሀገር። እኔ ለ5 አመት ነበረ ከሱ ጋር ተስማምተን የሄድኩት። ግን ከዛ በፊት እያስተማርኩ እያለ በ3ኛ አመቴ ነው አከራዬ ነይ ትለኛለች። እንደዋወላለን ከሷ ጋር ማለት ነው። ነይ ስትለኝ ሳትናገሪ ነይ ትለኛለች። ምንድነው ለምንድነው እንደዚህ የምትለኝ? የት አረብ ሀገር ነበር የሄድሽው? አረብ ሀገር ሳይሆን አፍሪካ ሀገር ውስጥ ነው። ወደ ካርቶም ነበር የሄድኩት ማለት ነው። ካርቶም ነበር የሄድኩት። እዛ ሄጄም ሰው ቤት አልሰራሁም። እኔ ብዙ 3 ወርም አልሰራሁም። አልተስማማንም። ከሴትዮዋ ጋር ተጣላን። አሳሰረችኝ። 15 ቀን ታሰርኩኝ። እዛ የ3 ወሩም ደሞዝ ሳይበቃ ሳይከፈለኝ ገና ከቤት 500 ፓውንድ ገና ጓደኛዬ ከፍላልኝ ነው ከእስር ቤት ራሱ የወጣሁት ማለት ነው። ገና ከቤት ከስሬበት ማለት ነው። ከዛም በኋላ የራሴ ግሌ ስራ ነው የጀመርኩት። እኔ ሻይ ቡና ነበረ ሰራ ነበረ ቤት ተከራይቼ እዛ ማለት ነው። ስራ ቦታ ተከራይተን እንሰራ ነበረ። ጥሩ ስራ ነበረ የምሰራው። ሰው ቤት የሚሰሩት በዛ ሰዓት በ340 ፓውንድ በ400 ፓውንድ ነበረ የሚቀጠሩት። እኔ ግን በቀን ቢያንስ ያኔ 20 ፓውንድ ራሱ ብሰራ በወር 600 ብር ምናምን ነው የምሰራ የነበረውና በትንሹ ማለት ነው። ግን ከዛ በላይ ነው የምሰራ የነበረው። እንደዛ እየሰራሽ ነበረ ለሱ ብሩን የምትልኪው? እንደዛ እየሰራውኝ እሱን እያስተማርኩኝ ነበረ ማለት ነው። አከራይሽ ነይ ስትልሽ የነበረው ለምንድን ነበር? አከራዬማ ልክ በቃ 2 አመት ተኩል እንደዚህ ይመስለኛል። እኔ ነይ ተመልሰሽ እንኳን ትሄጃለሽ ትለኝ ነበር። ለምንድነው እንደዛ የምትለኝ ትይጂልና እሱ ስጠይቀው ለሱ ደግሞ እንዳትናገሪ ስለምትለኝ ያው ፈራውኝ። እንደዚህ ያለችኝ ነው ለማለት አላልኩትም። ምንድነው ምናምን ስለው አረ ምንም እየተማርኩኝ ነው ዘንድሮ መመረቃይ ነው ምናምን ይለኛል። ከዛ የምርቃቱንም ምኑንም በቃ ለትምህርት ቤት ከምከፍለው ውጪ
ወደ 6 ኪሎ ሲሄድ ትራንስፖርት አለ ስለሚለኝ ከትራንስፖርት ጭምር ነበረ። በ3 ወር ነበር እምልከው የነበረ ማለት ነው። የሶስት ወር አንድ ላይ እልከው ነበረ የትምህርት ቤቱና አንዳንድ ጊዜ የቤት ኪራም እልክ ነበረ ማለት ነው። እዛው እሱ የሚሰራበትስ እሱ የሚሰራው የነበረው በዛ ሰዓት ጠበቃ ነበረ የምሰራው። ለትራንስፖርት ራሱ አይበቃኝም፣ ለምግብና ለትራንስፖርት ራሱ እየበቃኝ አይደለም ነበር የሚለኝ። እዛን ጊዜ 1500 ነበረ ጠበቃ ደሞዙ እንደማቀው ማለት ነው። ከዛ እንደዛ እያለኝ ስለነበረ አሁን እንግዲህ ታውቂያለሽ የሆነ ውጭ ያለ ሰው ሲባልና ራስን በጥፋ የምትኖረው ነገርም አንድ አይደለም እያልኩኝ ዝም ብዬ እልክ ነበር። እንግዲህ እኔ ከትዳር ውስጥ ነው የሄድኩት። ቢያንስ ከ3 ዓመት በላይ አብረን ቆይተናል። ትዳሬ ነው 80 ባንፈራረም እኔ ለሱ ብዬ ነው የሄድኩት። ከሱ ጋር ተስማምተን ነው ልጅ ራሱ እንዳንወልድ። ለምን እኔ ከወለድኩኝ ሰው ሀገር ስለሚሄድ አንተ ማሳደግ ትችላለህ ሲለው አይ እናት የለችውም ደግሞ እሱ ማለት ነው እናቱ በህይወት የሉምና እናቴ ብትኖር ወደ እናቴ ልከን ትሄጂ ነበረ እና ስለሌለኝ እንዴት እኔ ማሳደግ እችላለሁ ወይ ብቻ እንዴት ሲለኝ አይ እኔ ወልጄም ለእናቴም እናቴ በህይወት አለችና ለእናቴም ከምሰጣት ሳልወልድ ሄጄ 5 ዓመት ብቻ ሰርቼ እመለሳለሁ። እስከዛ አንተም ትምህርትን ትጨርሳለህ። አንተ ትምህርትን ከጨረስክ በኋላ እኔ የማታ ትምህርቴን እማራለሁ። መጥቼ ሱቅ ነገር ልንከፍት ነበረ። እኔ ከዛ መጥቼ ሱቅ ነገር እንከፍታለን። ደህና ብር ካለን ደግሞ የሆነ ሜካፕ መኪና ገዝተን እሱ አንተ በሱ ትሰራለህ፣ እኔ ደግሞ ትንሽ ሱቅ ከፍተን ቀን ቀን እዛ ውላለሁ። ከዛ የማታ ትምህርት እቀጥላለሁ ብዬ ነው ትምህርቴን አቋርጬ ሄድኩት ማለት ነው። እንግዲህ ይሄን ሁሉ ፕሮግራም ያወጣነው አብረን ነው ያወጣን፣ ሁሉም ነገር የተወያየንበት ማለት ነው። ከዛ እኔ አመትም አልሞላኝም እሱ እዚህ ከሌላ ሴት ጋር እንትን ማድረግ የጀመረው ማለት ነው። ከዛም በኋላ እንደሚሰማው በወቅቱ ግን እኔ ምንም አልሰማው። ስደውል ያነሳልኛል፣ ሌሊትም እደውላለሁ። እሱም የሆነ ነገር እንትን ሲል ምስኮል የሚያደርጋል እመልሳለሁ። እንደዛ ነበረ ስንኖር ነበረ። ከዛ ልክ ከተመረቀ በኋላ ተመረቀ። የምርቃት ልብስ የምከራይበት ልብስ የምመረቅበት ጫማ ነሽ ምንድነሽ። ከዛ ልብስ ራሱ የሆነች ጓደኛዬ አሳፎ ትባላለች። በዚህ አጋጣሚ አሳፎን ራሱ ባገኛ ደስ ይለኝ ነበር። ጠፍታለች በጣም አሁን አንገናኝም እና አድራሻዋ ብገኝልኝ ደስ ይለኝ ነበር። ይሄን ቪዲዮ አይታ ብትፈልገኝ ደስ ይለኝ ነበር። የደባልቅ ልጅ ናት፣ አሳፎ ትባላለች። አንድ ላይ ነበር የምንኖረው እዛ ሀገር። እሷ ናት ሻይ ቡና ራሱ ያስጀመረችኝ። ባለውለታዬ ናት በጣም እና አሁን እሷ ወደ ኢትዮጵያ ስትመጣ በሷ 1 ሻንጣ ልብስ ነበር የላኩለት ማለት ነው። ለሱ የላኩት። ከዛ እዛ ሆኜ እህቶቼ ወንድሞቼ ይማሩ ነበረ። ለነሱም ደብተር ለነሱም ምን በቃ ምንም ነገር ልላክ፣ ለቤተሰብም ልላክ፣ ለሱም ልላክ። በሱ በኩል ብቻ ነው ባንክ የሱ ባንክ ብቻ ነው እኔ ማስገባው ማለት ነው። ቤተሰቦቼ በዛ ሰዓት እህቶቼ ወንድሞቼ ትንንሾች ነበሩ። አባቴ ደግሞ አጋጣሚ እስር ቤት ነበረ በዛ ሰዓት አልነበረም እና ማንንም ሰው አላገኝም ካለሱ ውጪ ማለት ኢትዮጵያ ላይ የኔ ቤተሰብ የሚመስል ነገር። ሰዎችም ያው ገጠራማም ስለሆኑ ብዙም እንደዚህ አንገናኝም። የሆነ አጎቴ ያለ ሐኪም ነውና ኩዩ ከተማ ላይ እሱ አልፎ እሱ ራሱ በቅርብ ጊዜ ነው ስልክ ቁጥሩን ራሱ የተቀበልኩት እና እዚህ ያሉት አክስቶቼ ጋርም አንገናኝም፣ ከነሱ ጋርም ብርም ንክክ የለንም። በቃ እሱና እሱ ብቻ ነበር እኔ እዛ ሰዓት ማቀውና እምልከው ምንም የለው ማለት ነው። እዛ ሀገር ላይ ምንም ብር አላስቀምጥም። እንደዛ ያደረኩኝ ቆየው። ልክ ተመረቀ። ከዛም በኋላ እንደዚህ ያለን 2000 በኢትዮጵያ 2006 ይሁን እንደዛ ነው። በውጭ ሀገር 2014 አካባቢ ይመስለኛል በውጭ እንደ አውሮፓ ማለት ነው። ከዛ በመንግስት በኩል ዲያስፖራዎች ቤት ኮንዶሚኒየም መመዝገብ ይችላሉ የሚባል ኢንፎርሜሽን ሰማለሁ። እንደዚህ ተብሏልና እንዴት ነው ብዬ ደወልኩለት።
አዎ እሱማ በተለይ የመንግስት መስሪያ ቤት የሚሰሩት ቅድማ ነው ተብሏል። ስለዚህ ቢመዘገብ ደስ ይለኝ ነበረ፣ ግን ምን ይቆጠባል አለኝ። ከዛ ስለኝ አረ ችግር የለውም ከዚህ እኔ ቆጥበዋለሁ ተመዝገብ አልኩት። እሺ ብሎ ይመዘገባል በራሱ ስም ማለት ነው። አዎ